በኋላ አላሰማችሁ ደረጀ የሚለውን ስሙ ለገነት ደውሎ ላይቭ ላይ እንደውም ትልቅ ቁጣ ገነት ላይ ያስነሳበት ቪዲዮ ማለት ነው ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋት ስራ ሊገባ አማላኝ ከምር ነው ስራ ሊገባ አዎ እንዴ አዎ ታዲያ በኋላ ደውልልሻል አያችሁ ጠዋት ስራ ሊገባ አመመኝ ብሎ በእግሩ እየተራመደ ሆስፒታል ሄደ እናም ከሆስፒታል ነው ግዴ ሞተ ተብሎ የተነገረው ማን ደረጀ ሰይፉስ ምን ይላል እዚህ ጋር ስሙ ሰይፉ ደግሞ ምን ይለናል ላይ ህይወቱ ያለፈችው ቤት ውስጥ ነው ቤት ውስጥ ነው ህይወቱ ያለፈው እንትና ደግሞ መምህር ደግሞ ገና ቤት አትኪም ቤት ሳይደርስ ሲለው ያ እዛው ቤት ውስጥ ነው የሞተው ይሏል ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው አትኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው ባለፈ ያለበት ቤት ማለት ነው አዎ እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ ጁስ ተሰጠው ከዛ አስመለሰ ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀጋጠሩ አስናቀም እየመጣ ጠብታ አምቡላንስን ጠራ ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው በፍጥያው ፈጣን ናቸው ሲባል እናውቃለን በጣም ግን ያኔ በጣም በፍጥነት ነው የመጡት እግዚአብሔር ይስጣቸው እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው አስናቀ ደውሎልኝ ቤት ደረሰ እንግዲህ ሰይፉ መቼ ነው የደረሰው ጭራሽ ሞቷል ብለውት ከዛን ወደ ቤት ከተመለሱ በኋላ አስናቀ ደውሎለት ከዛን አምቡላንሱን አየውና ምንድነው ሁኔታው ብሎ ማን ይጠይቀው ሰይፉ ግን የሚያወራው ከጁሱ ራሱ የሰጠው እሱ ነው የሚመስል ገባችሁ አምቡላንሶቹ እንኳን በስንት ሰከንድና ደቂቃ እንደመጡላ ለነሱ ላይ ይመሰክራል ምክንያቱም ለሞተ ሰው ምን ይመሰክራል አይጠቅም ካውሏል የድርጅት ስም ጠባቂ ሆኖ ነው ያዩት አሁን ማን ነው እኛ ምናምነው ቀጥሉ ሰምታችኋል አይደል ዛሴት ሂዱበት አዲስ የገባ ያ ሄሎ ነሽ ሰላም ነው ግባ እኔ በደንብ የታየኝ እዛ ጋር የድርጅቱን እንትን ከመከላከሉ በላይ ሁለት ነገሮች ነው አንድ ለምን ከእናቱ ጋር ከሚስቱና ጋር እንደሚኖር ከገለጸ በኋላ ጁስ ሰጡት ከዛ በኋላ አስመለሰ ምናምን የሚለውን የተናገረበት ምክንያት ትኩረት ወደዛ ሰው እንዲያደርግ ይመስለኛል ሚውት አድርጉታ ጋይስ ሲያወራ ያ ቀጥሎ ያ ሚዲያው ትኩረቱን እንዲሁ መነጋገሪያ እንዲሆን ስለፈለገ አይመስላችሁም ያንን የገለጸበት ምክንያት ከሚስቱና ጋር ነው የሚኖረው ጁስ እንደጠጣ ሲል ሲል ህዝቡ ምን እንደሚያስብ አያውቅም ያልናገርም እናንተ ድረሱበት ነው ህዝቡ ትኩረት እንዲያደርግበት ስለፈለገ አይመስላችሁም ያንን ነገር የተናገረው ጁስ እናትየው ከሚስቱና ጋር እንደሚኖር እንደገና ጁስ ሰጡት ከዛ አስመለሰው እና አቤት መሞቱን እነዚህ ነገሮችን የተናገረበት ምክንያት ያው ህዝቡ ይሄንን እንዲጠይቅ በህዝቡ ጭንቅላት ውስጥ ጥያቄ እንዲፈጠር ሆን ብሎ ያደረገው ነገር ነው የሚመስለኝ ማለት ነው ማለቀሰች ያሽሟጥጠሽ ነበር የሚለው ራሱ አንድ ጥያቄ ነው አይቶታል ሰይፉ ከዛም ጋር የተገናኘ ህዝቡ ውስጥ ጥያቄ እንዲፈጠር እንደገና ተለያይተው እንደሚኖሩ ከሚስቱ ጋር በትዳር ተለያይተዋል ያው የታወቀ የሚወራው እሱ ነው እና ደግሞ ይሄ የሚኖረው ደግሞ ከሚስቱ እናት ጋር ነው እና ያንን ነገር ሲጀመር ከተሻለው በኋላ በድንገት የሚገል በሽታ አይመስለኝም ዶክተሮች ካሉ ይናገሩ ጉበት ካገገምሽ በኋላ ደረጀ ለምን ነው በእግሩ ሆስፒታል ሄደ ብሎ የተናገረው ያ ዛጋ የተዛቡ ብዙ አንድ ሶስት የተዛቡ ነገሮችን ሰምተናል
እዛ ጋር ሲቀጥል ደግሞ ለምንድነው ወደ ከሞተ በኋላ አንድ ሰው የሚሄደው ኢትዮጵያ ውስጥ ወደ አስክሬን ምርመራ ነው እንጂ ወደ ያኔት መጀመሪያ ሄደ፣ ቀጥሎ ደግሞ ወደ ምንድን ነበረ ስሙ አሜሪካን ክሊኒክ ሄደ። ሁለት ቦታ ነው ሄደው። ግን ሌላ ጊዜ ከሞተ በኋላ ሰው ወደ እንትን ነበር የሚሄደው፣ ሚኒሊክ ሄዶ ነበር ምርመራ፣ አስክሬን ምርመራ ነበረ ቀጥታ የሚደረገው። ያ ሳይደረግ ሁለት ቦታ ከሞተ በኋላ እንዳለው ከሆነ አሁን ሰይፉም ይሄንን ነገር ለመጥቀስ ነው የፈለገው አይ ቲንክ ይመስለኛል። አንደኛ ከሞተ በኋላ ነው አምቡላንሱ የመጣው። የሞተበትን ሪዝን ባይሆንም በቃ ከመሞቱ በፊት የተፈጠረውን ነገር ተናገረ። ከዛ ወደ ሆስፒታል እንጂ ወደ ምርመራ አልሄደም። ይሄ የሚያሳየው ጀስት በቃ እንድንነጋገርበት ህዝቡ እንዲወያይበት ጥያቄ እንዲፈጥርበት የተደረገ አይመስልም። ናይ እኔ በነፃነት ላይ አንድ ቀንም አርቲስት ነፃነት እንኳን የሚል ታይትል ጽፌ እንኳን ገብቼ አላውቅም። የሚገርም ነገር ገብቼ አላውቅም። በቃ በጣም 3 ቀን አሞኝ ከሚዲያው ላይ ጠፋውበት ሰው ቢኖር ነው ነፃነት። 3 ቀን ይሁላ ከንፈሬው ለዚጋው ለባጭ ወጣብኝ ዲፕረስ ውስጥ ገብቼ እና እኔ ፐርፐዝ ሊመስለኛል የሰይፉ የትናንትናው ንግግር በእነሱ ጉዳይ ላይ እንደዚህ ላይ ምናምን ነገር ፍጹም አልፈለኩም። ይሄ ደረጀና የሰይፉ ግን ግልጽ የሆነ ነገር አልገባኝም ወይንም ደግሞ አልሰማውም ብዬ ማለት በጣም ጨነቀ። ልዩነቱ ገባ ይጋጫል። ምንም ማለት በቃ ለምን ሁለት እንትን ሆነ ዛጋ ሁለት እውነት አይኖርም መቼም። እንደገና ሲቀጥል በፊት ለባብሶ ለስራ ተለባብሶ አሞኛል ብሎ ወደ ስራ ከመሄዱ በፊት በእግሩ ሆስፒታል የሄደው አለኩ እና አሁን ሆስፒታል ሞተ ብለውኝ ተዳከመብኝ ብሎ አስናቀ ተዳከመብኝ እኮ ሆስፒታል ብሎ እሱ ደወለልኝ ያለ እና ደግሞ ትሪት የሚደረግ በሽታ ነው የታመመው እኮ አሁን ልጅ የታመመው በሽታ ትሪት የሚደረግና ሚድን ነው ጉበት በሽታ የሚድን ነውና እየታከመ ያለ ሰው ነው። ድንገተኛ ገዳይ አይደለም እንደ ሃርት አታክ ምናምን ድንገት አጣጥፎ የሚገል አይደለም። የሱ ጉበት ላይ ሰበቆ ኮሌስትሮል ሸፈነው ያ ስለዚህ ድንገት ብቻ ያንን የጤና ባለሙያዎች ግን ለምንድን ነው ምርመራ ያልተደረገበት? ለምንድን ነው ሰይፉ ያንን ካለፈ በኋላ ያንን አዲስ ነገር ይዞ ለምን መጣ ምናምን የሚለው ነገር ሆን ተብሎ ይመስለኛል። ይሄንን ነው ልልሽ የምፈልገው። አርቲስቶች ግን አዝነው አላየኋቸውም። ለምን እንደሆነ አልገባኝ። ከልጁ በስተቀር ነው ሚስቱን እንኳን ምንም እንትን ሰው እንዴት አይመሰጥም እንዴ? እንዴት እንደዚህ ብሎ ቀኑን ሙሉ ቁጭ ብሎ ይውላል? እሷ አላዘነችም። ግልጽ ነው፣ አውቃ ነው ፊቷን የሸፈነችው እንጂ ባለን የሚያህል ነገር ሞቶ ቢለያዩ የፈለገ ነገር ቢሆን 3 ልጅ የወለደችለት አያስለቅስም እንዴ? በቴሌቪዥን እንኳን አይተንኛ አልቅሰናል። ትክክል። እኔማ አላምን ብዬ እኮ አስክሬን ውስጥ እውነት ነፃነት አለ ምን አለ ከፍቶ ቢያሳዩኝ ብዬ እንደዚህ ሲከቱት ቀባሪዎቹን ጠሏቸው ሳላውቃቸው እንደዚህ ላው ላይ ተሯርጦ ሲሚንቶ የጫኑበትን ሳይ ታዝኛለሽ። ሴትዮዋ ግን ፊቷ ሸፍኗ ምንም እንዳይታይ እንዳይባነንባት ቄሱ እንኳን አፈር ወደ እንትኑ ሲበተን እኮ ተፈልጋ ከኋላ ነው የመጣችው። መታም ግን አልተጠጋችም፣ ወዲያው ይዘዋት ሄዱ። እንዴ አበሻ ሴት እኮ ተይዛ አይደል ለገላጋይ ያስቸግራ ምናምን ነው የምታለቅሰው። እሷ ቁጭ ብላ አፏን ይዛ የሆነ ለቅሶን ልደርስ የመጣች ነው እንጂ የምትመስለው ባለ ጉዳይ ባለቤቷ ጋር ምናምን የባለቤቷ የ3 ልጆቿ አባት ለቅሶ ላይ ያለች አመስልም እንደ ማንኛውም ለቅሶ ደራሽ አፏን ይዛ ደቅ ብላ በጣም ያጠራጥራል። ችግር እንዳለባቸው ነው የሚያስመስለው። ሲቀጥል ሁማን አላየም እንደ ልጆቹ እኮ ሁማን ተሰርተው ምናምን ነው የመጡት። አስቢ እሷም ተሰርታ ምናምን ነገር ሰዓት እንኳን አልረሳችም። አባ ከልብሷ ጋር የሚሄድ መቼም ውጭ ሀገር ስለኖረች ነው አትሉ። ሀበሻ ውጭ ሀገር ቢሄድ ባይሄድም ጌሾ መቀንጠስና እንጀራ መጋገር አያውቀውም። ማንነቱን አይረሳም። ሁማኔሯን ደቅ አድርጋ ተኳኩላ መጣች። ታውም ናይ ይሄ መሞት ላይ እኔ ተባብረው ነው የገደሉት ነፃነትን ጉበትን ጨምረው እነሱም 3 4ኛ በሽታው ነውበት።
ሲጀመር ከተለያዩ ቆይቷል ለሚባለው ከነፃነት ጋር እሷ ጀስት ግን ለልጆቹ ሳይነገር በየ6 ወሩ ድሮም ስለሚሄድ በየ6 ወሩ እየሄደ ልጆቹን ትሪት ያደርጋል ጀስት እኔም እንደዛ ነው ሄዶ መገምታው መጠራጠረው እንደዛ ነው ምክንያቱም በቃ ነገሩ እንዲጮህ ተፈልጓል ሰይፉ ነገሩ እንዲጮህ ተፈልጓል በጁሳር ማከለ ሆስፒታሉን አጸዳ ማጽዳት ነበረበት መጋቢ አዲስን ሁሉ የሚያቀርበው ድጋሚ አምጥቶ በሃይማኖት ለመከለል አስመስሎ እሱንም እንትን አለ ከዛ ነገሩን የሆነ እንትን አርግቶ በቃ የሆነች አጸዳርቶ ዞር ማለት ነው የፈለገው እንጂ የሆነ መጥሪያ ደውል እየሰጠን ነው ሰይፉ እሱ ብሏል ጁሱ መጥሪያ ነች ወደድሽም ጠላሽ የሆነች ነገር አለ ለምን ደረጃ የነሰጠ የተናገረውን እኮ ሰምቶታል አይደል አዎ ደርሶታል የደረጃን ሰላም ተደላድለን እንደተቀመጥን ገብቶታል ኖ ዋቱ ጅራ ያለን ነው ከያለ የሆነ ነገር አለ ያለን ለምን ከደረጃ ጋር እንደሚጋጭ እንኳን አያስብም እንዴ ለምን መነጋገሪያ ሆኗል ገነት ተበዛ ነገር ተወቅሳበታለች ምን ብሎ ነው የሚለውን ሰምቶታል አይደል ሰማል እኔ ከብሎ ጋር ይዋጋል ጓደኛው ነው ደረጀም ገባ አዎ ክሎዝ ናቸው ይደዋወላሉ አይደል እንዴ እና መደዋወል ብቻለም ሰምቶታል ምን እንዳለ ግን ሰዎች ይሄንን ሰምተው በቃ እርግጠኛ ሆኖ ስለተቀመጡ ኖ ዌክ አፕ ያለን ነው የሚስቱ እናት ነገደለችው ያለን እኔም እንደዛ ነው ማርዝ ጨምሮ ማዛ ጁስ ውስጥ ያለ ነው ጁሱን እንደጠጣ ፌንት ነቀለ ሰውዬው በጧት ጁስ ደግሞ ሰው እንዴት በጧት ጁስ ይጠጣል በጣም የሚገርምሽ ነገር እኮ ጥያቄዎች ለምን ግን ያልተመረመረው ነው አስክሬኑ ግን ለምን አልተመረመረ እሱም እኮ ነው ማለት ቢገልጽ ነው ጥያቄው እኮ ብዙ ነው እኮ ይልክ አንደኛው አስክሬን ሁሉ ጊዜ የሆነ ጥርጣሬ ካለ ግዴታ ሚኒሊክ ሆስፒታል ተሄዶ ይመረመራል የትኛውም በሞት በአደጋጣሚ ድንገተኛ የሞተ ሰው ተመርምሮ ከዛ በኋላ ተጣርቶ ምናምን ተብሎ ከዛ በኋላ ውጤት ራሱ ሲጀመር ምን አይነት ኃይለኛ ቤተሰብ እንደሆኑ የምታውቀው ታማኝነቱን ለመግለጽ ከሚስቱ እናት ጋር እንዲኖር ነው የተገደደው ለትዳር ሲባል ለምን እሷ አሜሪካ ናት ሌላ ሴት አወጣ ምናምን እንዳይባል ከጭቅጭቅ ሆኖ ከሷ ጋር መኖር የጀመረው እንጂ ራሱን መቻል ወይ ኮንዶሚኒየም አጥቶ አይደለም ነፃ የሆነ ነገርማ አለ በትክክል ከዚህ ልጅ ጀርባ ማለት ነው ትናንትና መታመሙ ሰበብ ሆነበት እንደውም የእውነት ነፃነት ውስጤን የነካኝ ምናምን ግን ሰው ግን ይረሳል የእውነት እንትና ያሳዝናል አዲል ግባ በሰሎት አሁን የነፃነት ሁኔታ ከታምራት ደስታና ከዳዊት ነጋ የትግረኛ ዘፋኙ ጋር ያመሳስልብኛል። አሁን የዳዊት ነጋ ልቡን አሞት ሆስፒታል ገብቶ ድናሃር ውጣ ከተባለ በኋላ ነው ሐኪሞቹ ራሳቸው ከበር መልሶት የተገደለው ማለት ነው። ታምራት ደስታም እንደዛው ቶንሲል አሞት የቶንሲል መርፌ ነው ኪኒና ነገር ለመውሰድ ገብቶ ነው በሕክምና ሰጥ አድሬናሊን ወቅቶት የሬሳ ማድረቂያ ምናምን የሞተው ማለት ነው። አሁን የነፃነት አጋጣሚ ሆኖ ገነት ንጋቱ በዛ ማድረቂያ የወጉት አዲል ታምራት እና የቶንሲል መርፌ እንወጋለን ብሎ ማዲንጎ አድሬናሊን ወጉት ማዲንጎ ታምራት ደስታ ኦኬ። እና አሁን የነፃነት ማለት ነው ገነት ንጋቱ ሁኔታውን በዛ መንገድ ማውጣቷ ምናምን ተገቢ ባይሆንም ምናልባት ለኛ እውነቱን እንድንረዳው አድርጋናለች ብዬ አስባለሁ። እንዴት የደረጀ በዛች ሞመንት የስሜታዊነት አለ የሀዘኑ ምናምን ሳያስበውም ይሁን ፈልጎትም ይሁን እውነታውን ነግሮናል። ሴፉ ደግሞ ያለውን ተደራሽነት ተጠቅሞ ጉዳዮቹን ለማደባበስ ለማጠፋፋት ነው ጥረት እያደረገ የነበረው እና አንዴ የሆስፒታሉን ስም ለማዳን አንዴ ደግሞ የአምቡላንስ አቅርቦት እንትን የሚሉትን ድርጅቶችን ለማዳን የካምፓኒ ፕሮፋይል ለመገንባት ነው ሴፉ እየሄደ የነበረው እንጂ ስለ ነፃነት ሞት ምናምን አይደለም። እኔ በግሌ እንትን እንደምለው ማለት ነው። እና የነፃነት ጉዳይ እኮ ሰምቶታል አይደል? የደረጀን እኮ ሰምቶታል። ገብቷል። ህዝቡ ስላወገዘው ያን ያህል በደንብ አልተደመጠም። ህዝቡ በዚህ ሀዘን ሰዓት ላይ ገነት ንጋቱ እንዴት ደረጀ ጋር ትደውላለች ብሎ ዘግንኖ ትቶታል ብሎ ስላሰበ ነው። ምን ብሎ ነው ብሎ ሰምቶታል። ገባ ምን ብሎ እንደሆነ ለምን እንደሞተ ማለት
ከደረጀ ጋር እንኳን የተጋጨ ነገር ሊያወራ እንደሚችል ለምን አላሰበበት? ለምንድነው ያን ራሱ ግንዛቤ ውስጥ ሊያስገባ አልፈለገም? ኖ ሰይፉ እዚህ ጋር ይኸውልሽ፣ ይሄ ነገር እኮ ያስጠይቀዋል። አሁን ሆስፒታል የሞተን ሰው እቤት ሞተ ብሎ መናገር እንዴት ሪስክ ይወስዳል? እርግጠኛ ባይሆን እዚህ ጋር የሰይፉን ነው ምናምነው። ምክንያቱም ሚዲያ ላይ ወጥቶ እቤት ውስጥ ሆስፒታል የሞተን ሰው ቤት ነው የሞተው አይልም። በዚህ ይሄን እርግጠኛ መሆን አለብን። ያስጠይቀዋል። ቤተሰቦቹ ሊከሱት ይችላሉ፣ ውሸት ቢሆን ኖሮ ማለት ነው። ሚዲያ ለእንትን ሆስፒታልን ለማዳን ብሎ እንዲህ አይነት ስህተት አይሰራም። ይሄን ማመን አለብን። ወንድሜ ቤተሰብ እኮ የለውም እኮ ነፃነት። የእሷ ቤተሰቦች ይከሱታል እኮ ቤት ነው የሞተው፣ ሆስፒታል የሞተው ሰው ቤት ነው የሞተው ቢል እና የተሳሳተ መረጃ ቢሰጥ የእሷ ቤተሰቦች ዝም ይሉታል ወይ? የማን ቤተሰብ? ባለቤቱ የባለቤቱ ቤተሰብ ቤት ውስጥ ነው የሞተው። ተጣልተዋል እኮ ገባኝ። የፈለገ ቢጣሉ ለነሱ ላይ እኮ ነው እየተሳበበ ያለው አይደል? ቤት ውስጥ ነው የሞተው ሲባል ግን ሆስፒታል ሞቶ ከሆነ እያልኩ እኮ ነው። ኦኬ ኮንፊውዝ የሚያደርገው ነገር ምን መሰለህ? አሁን ገባ ሚስቱ ጋር የሆነ ነገር እንኳን አላየንም። እንደ ለቅሶ ደራሽ ነው ፊቷን ተከናንባ ያየነው። ቤተሰብ እና ወንድም አለው መሰለኝ አይደል? 2 ነው 3 ወንድም አለው አይደል? አሁን እነሱ 4 ወንድምና 1 እህት መሰለችኛል። አዎ 2 ወንድምና 1 እህት አለች። አዎ እናትና አባቱ በህይወት ልጅ እያለ ነው መሰለኝ በአያቱ ነው ያደገው። እንደውም አያቴ ጋር ቀበሩኝ ያለው እንደውም እኮ ሰምተሽ ከሆነ እንትን ነው የት ነው ቤተክርስቲያን ነው። እና እኔ እንዳልከው ወንድሞቹ ሊጠይቁ ይችላሉ። ሊጠይቁ ልክ ነህ። ቤተሰቦቹ ሊጠይቁ ይችላሉ፣ ያ ወንድምና እህቶች ስላሉት ማለት ነው። ግን ሚስቱ ጋር ምናምን እናቱ ጋር የሚያጠራጥር ነገር አለ። እውነት ለመናገር የኔ ጥርጣሬ አለ። በቃ እኔም ኮፊ እንደዛ ነው ማስበው። አሁን የእሱ ወንድምና እህቶች ቢጠይቁም በህግ አንተ ስታስበው እንደተለያዩ የሚስቱ እናት አውቃ እሱ በሰላም እንዲኖር ትፈልጋለች። ጉበቱን ላይ ያስያዘችው እሷ ትመስለኛለች እኮ። እኔ እንደውም የሚገርምሽ ነገር ሰይፉ ራሱ እንዴት ከእናቱ ጋር ምን ብሎ ሊያወራ ቻለ ብለሽ እኮ ራሱ ከእናቷ ጋር እንደሚኖር ሁሌ ራሱ ይናገራል። በነገራችን ላይ እሺ ራሱ ይናገራል። ነፃነት ይናገራል። ኦኬ እኔ ሰምቼ አላውቅም። እንደሚሄድና እዛ እንደሚኖር ይናገራል። ኦኬ እኔ የማውቀው እንግዲህ ያው ያልሰማሁት ነው። እሱ ሰይፉ ለምንድን ነው ያለው ከእናቱ ጋር ሲል? ሰይፉማ ኦን ፐርፐዝ ነው ያለው ያንን ነገር። ጁሱንም ያለው ከማን ጋር እንደሚኖርም የገለጸው ማን ጁሱ እንደሰጠውም የገለጸው ፐርፐዝ ነው። ገብቶሃል? አሁን በዛ ጉዳይ ነው እንጂ የደረጀን እንትን እንደማስረጃ መቀበል ትክክል ነው። አሁን የሰይፉ ፖይንት የሰይፉ ነው የሚያስኬደው።